ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድስናው ቅዱሳንን የቀደሳቸው በቸርነቱ ቅዱሳንን የመረጣቸው በካህሊነቱ ቅዱሳንን ገድልን ታግሰው እንዲችሉ ያደረጋቸው የቅዱሳን አምላክ ፈጣሪያችን አምላካችን እግዚአብሔር ሰዓቱንና ዕለቱን ወርሁንና ዓመቱን እየባረከ እየቀደሰ ከሰዓቱ ከዕለቱ ከወርሁ ከዓመቱ እያደረሰ የምንሰራውን ለስጋችን ማደሪያ የሚሆነውን ስጋዊ ስራችን እንዲሁ ደግሞ ለነፍሳችን መኖሪያ መክበሪያ የሚሆነውን መንፈሳዊ ስራችን እንድንሰራ ለስጋዊውም ለመንፈሳዊውም ተግባር መዓልቱን እና ሌሊቱን ለክቶና መጥኖ 12 ሰዓተ ሌሊት 12 ሰዓተ መዓልት ወስኖ የሰጠ የሰዓቱና የዕለቱ የዓመቱ የወርሁ ባለቤት ብቻውን ወሳኝ ብቻውን ሰሪ መሪ የሆነ እሱ የወሰነውን ውሳኔ የሚለውጥበት የሌለ የውሳኔ ባለቤት ስልጣኑን የሚቃወመው የሌለ ስልጣን የባህሪው የብቻው የሆነ መንግስቱን የሚቀናቀነው የሌለ መንግስት የብቻው የሆነ ቀዳማዊና ዳህራዊ ዓለም ሳይፈጠር የነበረ በማዕከል ዓለም ያለ ዓለምን ፈጥሮ የሚኖር ዓለምን ከመፍጠሩ በፊት ሕያው አምላክ ዓለምንም ከፈጠረ በኋላ ሕያው አምላክ ካለመኖር ወደ መኖር አምጥቶ የፈጠረውን ዓለም ደግሞ ከመኖር ወደ አለመኖር ካሳለፈ በኋላ ሕያው አምላክ የማይለወጥ ያው ቅድመ ዓለምም እሱ ነው፣ በማዕከል ዓለምም እሱ ነው። ዓለምንም ካሳለፈ በኋላ እሱ ነው። ሌላ የሚተካና ከሱ በፊት የነበረ አምላክ የሌለ ብቸኛ፣ መጀመሪያውም እሱ መጨረሻውም እሱ፣ ለሶስትነቱ ለአንድነቱ ቀዳማዊነቱና ዳህራዊነቱ ማዕከላዊነቱ መገለጫ ቀዳማዊነቱ ለአንድነቱ ለሶስትነቱ ዳህራዊነቱ ለአንድነቱ ለሶስትነቱ ስልጣን የብቻው መሆኑ ለአንድነቱ ለሶስትነቱ መንግስት የሱ ብቻ መሆኑ ለአንድነቱና ለሶስትነቱ ምስጢር መገለጫውና መታወቂያው የሆነ የአንድነት የሶስትነት ባለቤት አንድነቱ ሶስትነቱን የማይጠቀልለው ሶስትነቱ አንድነቱን የማይለያየው ሁልጊዜ በማይለያይ አንድነት በማይጠቀለል ሶስትነት የሚኖር በስምና በግብር በአካል
ሶስት በባህሪ በህልውና በፈቃድ በአገዛዝ በስልጣን በመለኮት አንድ የሚሆን የአንድነት የሶስትነት ባለቤት አምላካችን እግዚአብሔር ከዚህ ሰዓትና ከዚህ ዕለት ከዚህ ዓመት ደርሰን በተቀደሰው መካነ ቅዱሳን የቅዱሳን ቦታ በሆነው መካነ ትምህርት የትምህርት ቦታ በሆነው መካነ ጉባኤ የክርስቲያኖች መሰብሰቢያ መገናኛ የክርስቲያኖች አንድነት መገለጫ በሆነው ጉባኤያችን የክርስቲያኖች አንድነት በሆነው በማህበራችን የክርስቲያኖች ስም አጠራርና የእግዚአብሔር የድንግል ማርያም የቅዱሳኑ ስም የሚጠራበት በዓለ ዝክር የዝክር በዓል ዕለተ ዝክር የመታሰቢያ በዓል ስላደረሰን ስሙ ለዘላለም የተመሰገነ ይሁን። በስሙ ቅዱሳኑ እንዲጠሩ ለቅዱሳኑ ስሙን የሰጣቸው አምላካችን እግዚአብሔር ለቅዱሳን በሰጠው ቅድስናና ክብር የፈጠረውን ዓለም እየጎበኘ አንድነቱን ሦስትነቱን እየገለጠ ኑሯል፣ አለ፣ ይኖራል። ስለዚህ የቅዱሳን ወዳጆች የቅድስት ማርያም የአስራት የቃል ኪዳን ልጆች የመድኃኔ ዓለም ክርስቶስ የልጅነት የጥምቀት ልጆች አበው መነኮሳት ሊቃውንት መምህራን ምእመናንና ምእመናት በእግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንኳን አደረሳችሁ። አሜን። በሰላም ያደረሰን የጠበቀን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። አሜን። ገብረ መንፈስ ቅዱስ እንበል። ገብረ መንፈስ ቅዱስ፣ ገብረ መንፈስ ቅዱስ። የመንፈስ ቅዱስ አገልጋይ፣ የመንፈስ ቅዱስ ወዳጅ፣ የመንፈስ ቅዱስ ባለሟል፣ የመንፈስ ቅዱስ ልጅ ማለት ነው። ገብረ መንፈስ ቅዱስ ማለት ትርጉሙ የመንፈስ ቅዱስ አገልጋይ፣ የመንፈስ ቅዱስ ባለሟል፣ የመንፈስ ቅዱስ ማደሪያ፣ የመንፈስ ቅዱስ ልጅ፣ የመንፈስ ቅዱስ ወዳጅ ማለት ነው። ኢዮብ ገብሬ፣ ኢዮብ ባለሟሌ ነው። ሙሴ ገብሬ፣ ሙሴ ወዳጄ ነው። ዳዊት ገብሬ፣ ዳዊት ታማኝ አገልጋዬ ነው ይላል። ገብር የሚለውን ትርጉም ሲተረጉም አገልጋይ፣ ተገዥ፣ ተጠሪ፣ ተላላኪ፣ አምጭ፣ ወሳጅ ማለት ነው። ለነቢያት ይሰጣል፣ ለነገስታት ይሰጣል፣ ለሐዋርያት ይሰጣል፣ ለአበው ይሰጣል። ከአበው ኢዮብን ገብሬ፣ ኢዮብ የኔ ወዳጅ ነው ይለዋል። ከነቢያት ሙሴን ሙሴ ገብሬ፣ ሙሴ የኔ ባለሟል ነው። ከነገስታት ዳዊትን ዳዊት ገብሬ፣ ዳዊት የኔ ታማኝ አገልጋይ ነው።
ገብረ መንፈስ ቅዱስ የመንፈስ ቅዱስ አገልጋይ የጻድቁ የአባታችን የአቡነ ገብረ መንፈስ ቅዱስ ስም ነው። ጥቅምት 5 ቀን አቡነ ገብረ መንፈስ ቅዱስ ሥላሴን እንደ አብርሃም አዝለው ተራራ ያወጡበት የምስጢረ ሥላሴ በዓል ነው። ከምስጢረ ሥላሴ ጋራ ደግሞ የቃል ኪዳን በዓል ነው። መንፈስ ቅዱስ ገብረ መንፈስ ቅዱስ የሚለውን ኃይለ ቃል ከመጻሕፍተ ብሉያት ከመጻሕፍተ ሐዲሳት እናገኘዋለን። ከመጻሕፍተ ሐዲሳት በወንጌል የዮሐንስ ወንጌል ምዕራፍ 14 ቁጥር 23 ላይ የመንፈስ ቅዱስ የአብ የወልድ የመንፈስ ቅዱስ ማደሪያ የአብ የወልድ የመንፈስ ቅዱስ ማረፊያ የአብ የወልድ የመንፈስ ቅዱስ ሰረገላ እንዲሆኑ ለቅዱሳኑ በዘመነ አበው በሕገ ልቡና ለአብርሃም እንደገና ከሕገ ወንጌል በኋላ ደግሞ ወይም በሕገ ወንጌል ለአቡነ ገብረ መንፈስ ቅዱስ በምስጢረ ሥላሴ የተቀመጠ አምላካዊ ቃል አለ። የትምህርቱ ርዕስ ገብረ መንፈስ ቅዱስ ነው። እንዲህ ይላል። ወንጌሉን ሲያስተምር ነው። ወንጌሉን ሲሰብክ የዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ጀምሮ የማጽናኛ የማረጋጃ ትምህርት ነው። ወንጌል ነው። ሲጀምር ወንጌሉ ምዕራፍ 14 ቁጥር 1 ላይ ኢይደንግጽክሙ ልብክሙ ብሎ ነው የሚነሳ። በመካከል ላይ ርዕስ የሚመረጠው ከበዓሉ ጋር ተስማሚ እንዲሆን እየሆነ ነው እንጂ እየተባለ ነው እንጂ ወንጌል መነሻው ገና ሲነገር እስከ መጨረሻው ድረስ ምስጢሩ አንድ ነው። ኢይደንግጽክሙ ልብክሙ ልባችሁ አይሸበር፣ ልባችሁ አይደንግጥ፣ ልባችሁ አይሸበር። እመኑ ብየ በእኔ እመኑ ወእመኑ በአቡዬ በአባቴም እመኑ እያሃድገክሙ ጓለማውታ ተኩኑ አባትና እናት እንደሞቱባቸው ልጆች የሟች ልጅ ትሆኑ ዘንድ አልለያችሁም። ከእናንተ ጋር አብሬ እኖራለሁ፣ ከእናንተ ጋር ነኝ። እኔ ከእናንተ ጋር እናንተ ከኔ ጋር አብራችሁ ስለምትኖሩ ልባችሁ አይሸበር፣ አትደንግጡ፣ አትጨነቁ ሲል ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ይህንን ከነገራቸው በኋላ ቁጥር 23 ላይ ሄደና ምን አለ? አትደንግጡ ካለ በኋላ አንተን ካላገኘንህ፣ አንተ ከኛ ጋር ከሌለህ፣ እኛ ካንተ ጋር ካልኖርን ለምን አንደነግጥም? ዓለም እኮ አስደንጋጭ ነው። ዓለም ሽብርተኛ ነው። በሚሸበረው ዓለም እየኖርን እንዴት አንሸበር? በሚደነግጠው ዓለም እያለን እንዴት አንደነግጥ ሲሉት ምን አላቸው?
እመቦ ዘዐቀበ ቃልየ የኔን ቃል የጠበቀ ቢኖር ሕጌና ትእዛዜን ያከበረ ቢኖር አነ ወአብ ወመንፈስ ቅዱስ ንመጽእ ሀቤሁ ወንገብር ምዕራፈ ውስቴቱ። ቃሌን የጠበቀ ሰው ካለ እኔ የባሕርይ አባቴ አብ የባሕርይ ልጁ እኔ የአባቴና የኔ የባሕርይ ሕይወት መንፈስ ቅዱስ ንመጽእ ሀቤሁ ወደዚያ ሰው እንመጣለን። ቃሌን ወደሚጠብቀው ሰው እንመጣለን። ወንገብር ምዕራፈ ውስቴቱ በዚያ ሰው ላይ እናድርበታለን፣ ማደሪያ እናደርጋለን። ምዕራፈ ቤቱን ማረፊያ እናደርገዋለን። ያን ሰው ቃሉና ትእዛዙን የሚጠብቀውን ሰው ማረፊያ እናደርገዋለን፣ ማደሪያ እናደርገዋለን፣ እናርፍበታለን። እንደ ዛፍ ይሆናል፣ እንደ ቤት ይሆናል፣ እንደ አዳራሽ ይሆናል፣ እንደ እልፍኝ ይሆናል፣ እንደ ድንኳን ይሆናል። እናርፍበታለን ሲል ቅዱሳን የሥላሴ ማረፊያ፣ ቅዱሳን የሥላሴ ማደሪያቸው፣ ቅዱሳን የሥላሴ ምዕራፋቸው እንደሆኑ በማይሻረው ቃሉ በቅዱስ ወንጌሉ ይህን ተናገረ። የዮሐንስ ወንጌል ምዕራፍ 14 ቁጥር 23 ላይ እኔ አባቴ መንፈስ ቅዱስ እንመጣለን፣ ከዚያም ሰው ላይ እናርፋለን። በረድኤት አንድም በኩነት በከዊን በአካል እንመጣለን። በአካል መተን እናርፍበታለን፣ እንቀመጥበታለን። ያ ሰው እኛን ይሸከመናል። እኛ ከሱ ላይ ካረፍነ እሱ ለኛ ማረፊያ ስለሆነ ሰረገላ ይሆነናል፣ ያመላልሰናል፣ ይሸከመናል፣ ይወስደናል አለ ባለቤቱ መድኃኔዓለም። ይህ ወንጌል ነው። ወንጌል ነው የሚናገር። ይህ ቃል ይፈጸም ዘንድ መድኃኔዓለም ክርስቶስ የተናገረውን ቃሉን የማያስቀር የማያደርገውን የማይናገር ቃሉ የማይሻር ከተናገራት አንዲት ቃል ሰማይና ምድር ቢያልፍ ይሻላል እንዳለው በማቴዎስ ወንጌል ሰማይ ወምድር ያልፍ ቃል ይሃልፍ፣ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ ማቴዎስ 24። በሉቃስ ወንጌል ደግሞ ይቀልል ህልፈተ ሰማይ ወምድር እምትደቅ አሐቲ ቃል እምኦሪት ወእምነቢያት። የኦሪትና የነቢያት ቃል ከሚሻር ከሚያልፍ የሰማይና የምድር ማለፍ ይቀላል። ይቀልል ህልፈተ ሰማይ ወምድር እምትደቅ አሐቲ ቃል። የጌታችን አንዷ ቃል ከምትቀር ከምትሻር የሰማይና የምድር ማለፍ ይቀላል ብሎ ስለተናገረ ቃሉ አይሻርም። በልማድ ሰው ሲኖር ከቃሉ ሲወጣ ቀላል ይመስለዋል። የሰውን ቃል መሻር የለመደ እሺ ስለማይለው የእግዚአብሔርን ቃል ይሽራል። መለማመድ ነው። አንዷ የተነገረችው ቃል ከተሻረች የሚገርም እኮ ነው። የእግዚአብሔርን ቃል አንዷን መሻር ከመሻር ሰማይና ምድር ያልፋሉ ማለት ነው። አሁን ቸርነቱ አይገርማችሁም? ቃሉን ሁላችን ጠብቀነው እንኖራለን። ዓለም ጠብቆታል። ሰማይና ምድር ቢያልፍ ይቀላል ካለ እኮ ይህና ሰማይና ምድር አንድ ጊዜ መጠቅለል ይቀላል ነው። ጥቅልል ትል ነበር እስከዛሬ ሰማይና ምድር። ቸርነቱ ነው። ቸርነቱ በዚህ ቃል ነው ለማለት ነው። በማይሻረው በሕያው ቃሉ ነው ይህን የተናገረው። ቃሌን የጠበቀ ሰው ቢኖር
እኔና አባቴ መንፈስ ቅዱስ መጥተን ማረፊያ እናደርገዋለን እናድርበት ያለን ያለው በዚህ ቃል ነው። ገብረ መንፈስ ቅዱስ የመንፈስ ቅዱስ አገልጋይ፣ የመንፈስ ቅዱስ ማደሪያ፣ የመንፈስ ቅዱስ ባለሟል፣ የመንፈስ ቅዱስ ወዳጅ፣ የመንፈስ ቅዱስ ልጅ። ይህ ስም ገብረ መንፈስ ቅዱስ የሚለው ስም ማን አወጣው? እንዴት ወጣላቸው? አባትና እናት አጥማቂው ካህን አወጡላቸው። ለምን ወጣ? እንዴት ወጣ? አባታቸው ስምዖን እናታቸው አቅሌስያ ይባላሉ። ሀገራቸው እስክንድርያ ኒሳ ትባላለች። ወላጆቻቸው መካኖች ስለነበሩ በስለት ልጅ ወለዱ። ልጅ ሲወልዱ እናቲቱ እንደወለደች ጻድቁ አቡነ ገብረ መንፈስ ቅዱስ በሕፃንነት ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት በሉ ተከተሉ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል ብለው አመሰገኑ። አቡነ ተክለ ሃይማኖትና አቡነ ገብረ መንፈስ ቅዱስ ምስጢረ ሥላሴን ገና እንደተወለዱ በመናገር አንድ ሲሆኑ የምስጢር አገላለጣቸው የአቡነ ገብረ መንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ በማለት ሲሆን የአቡነ ተክለ ሃይማኖት ደግሞ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ያው ነው። አብ በተለየ አካሉ አንድ ነው። ወይም ደግሞ አሐዱ አብ ቅዱስ አብ ከወልድ ከመንፈስ ቅዱስ ጋራ በባህሪ በህልውና አንድ ነው። አሐዱ ወልድ ቅዱስ ወልድ በተለየ አካሉ አንድ ነው። ወይም አሐዱ ወልድ ቅዱስ ከአብና ከመንፈስ ቅዱስ ጋራ አሐዱ በባህሪ በህልውና በመለኮት አንድ ነው። አሐዱ ውእቱ መንፈስ ቅዱስ መንፈስ ቅዱስ በተለየ አካሉ አንድ ነው። ወይም አሐዱ ውእቱ መንፈስ ቅዱስ መንፈስ ቅዱስ በባህሪ በህልውና በአገዛዝ በስልጣን በመንግስት ከአብና ከወልድ ጋር አንድ ነው። ሁለቱም ከእናታቸው ጭን ላይ ሆነው ያመሰገኑት ምስጋና ነው። ሁለቱ ሕፃናት አቡነ ገብረ መንፈስ ቅዱስ አቡነ ተክለ ሃይማኖት በምስጢረ ሥላሴ ይገናኛሉ። ይህ ምስጢረ ሥላሴ ይባላል። የሥላሴን አንድነት ሶስትነት በሕፃንነት ስለገለጡ በምስጢረ ሥላሴ ሁለቱ ቅዱሳን አንድ ናቸው፣ ይገናኛሉ። ይህን ምስጋና ሲያመሰግኑ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብለው ሲያመሰግኑ ምን ስም ይውጣላቸው? እስቲ እናንተ ስም አውጡ ብትባሉ እናቶች ስትወልዱ የምትወልዷቸው ልጆች ያደረጉት ታምራት ካለ ተመራመሩና ስማቸውን በዛ ሰይሟቸው። መንፈስ ቅዱስ ያደረባቸው ወላጆች ልጆቻቸው መንፈስ ቅዱስ ያደረባቸው ሲሆኑ እንደወለዷቸው ከቅፋቸው ላይ እንዳሉ በሚሰሩት መንፈሳዊ ስራ ይሰይሟቸዋል። እናት ጡት ቀረብ አረገች ይላል የጻድቁ የአቡነ ገብረ መንፈስ ቅዱስ እናት ቅድስት አቅሌስያ። አቅሌስያ ማለት ቤተ ክርስቲያን ማለት ነው። የእናቲቱም ስም የተቀደሰ ነው። አቅሌስያ ማለት ቤተ ክርስቲያን ማለት ነው። አባታቸው ስምዖን፣ ስምዖን ማለት ደግሞ ሰማኝ እግዚአብሔር፣ እግዚአብሔር ልመናዬን ሰማኝ ማለት ነው።
ከዚያ ነው የሚጀምር። ከወላጆች ስም ይጀምራል የልጆቹ ስም ሲወጣ። እናቲቱ ማን ተባለች? አቅሌስያ። ትርጉሙን ማለት ነው ቤተ ክርስቲያን። ቤተ ክርስቲያኒቱ ልጅ ወለደች ማለት እኮ ነው። ልጅ ወለደች። ስትወልድ ልጇን ማን አለችው? ገብረ መንፈስ ቅዱስ አለችው። አባት ገብረ መንፈስ ቅዱስ አለው። ወይም ደግሞ በጥምቀት በ40 ቀናቸው ገብረ ሕይወት ገብረ መንፈስ ቅዱስ ተባሉ። ጻድቁ ገብረ መንፈስ ቅዱስ ስትል ምን ማለቷ ነው? ምን ምስጢር አየች? እንካ ጡት ጥባ ብላ ቀረበች። ጡት አልጠባም መልሽው፣ እህል እንድቀምስ አልታዘዝኩም። ና ወደዚህ ቀረብ ብለህ ቅፍል አድርግህ ላልብስህ። አይ ያንቺን ልብስ ልለብስ አልተፈቀደልኝም፣ ጸጉር ተቅሎልኛል፣ ልብስ የጸጉር ነው። ትንሽ ውሃ ጠጣ፣ ውሃ እንድጠጣ አልተፈቀደልኝም። የሌሎችን የላም ወተት ጠጣ አልተፈቀደልኝም። ምን ትቀምስ ልጄ? ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ። ይኸው ቀመስኩ፣ ምግቤ ይሄ ነው። ለጊዜው እንባዋን አፈሰሰች። ምክንያቱም ጡትም አልጠባ ልብስም አልለብስ ሲላት እናት ተጨናቂ ናትና። ደግሞ የሚናገረው ወዲያው እንደተወለደ በሕፃንነቱ ነው። ከአንደበት ነው የሚጀምረው። ከአንደበት ነው የሚጀምረው። በዚህ ጊዜ ይሄ ልጅ ታዲያ እህል ካልበላ ውሃ ካልጠጣ የኔን ጡት ካልጠባ ማን ይመግበዋል ስትል የኔ ምስጋና የኔ ምግብ እንደ መላእክት ምስጋና ነው ሲላት እንግዲያማ የመንፈስ ቅዱስ ማደሪያ ሆነሃላ እንደ ነቢዩ እንደ ኤልያስ በመንፈስ ይሐውር እንደተባለው እንደ ኤልያስ እንደ መጥምቀ መለኮት ዮሐንስ እይሰቲ ወይነ ወሜሰ ዮሐንስ የሉቃስ ወንጌል ምዕራፍ 1 ላይ ዮሐንስ መጥምቀ መለኮትን እንዲህ ይለዋል። እይሰቲ ወይነ ወሜሰ ዮሐንስ መጥምቅ ወይን አይጠጣም ጠጅም አይጠጣም፣ አላ ይመል ላዕሌሁ መንፈስ ቅዱስ፣ በመጠጡ በምግቡ ፈንታ መንፈስ ቅዱስ ይሞላበታል ይላል ወንጌሉ ላይ የሉቃስ ወንጌል ምዕራፍ 1 ላይ። እንግዲህ እንዲያ ብሎ እንደተነገረለት እንደ መጥምቀ መለኮት እንደ ዮሐንስ መንፈስ ቅዱስ ሞልቶብሃል ልጄ አለች እናቲቱ አቅሌስያ። አባቱ ስምዖን የመንፈስ ቅዱስ ማደሪያ ሆነህልኝ ነው ልጄ? አዎ። ነገሩማ ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌሉ ሲያስተምር እመቦ ዘዐቀበ ቃሌን የጠበቀ ቢኖር አነ ወአብ ወመንፈስ ቅዱስ ንመጽእ ኀቤሁ ወንሐድር ወንገብር ምዕራፈ ውስቴቱ፣ እኔ አብ መንፈስ ቅዱስ መተን እናድርበታለን ብሎ የለ? የወንጌሉ ቃል በአንተ ተፈጸመ ማለት ነው ልጄ አሉና ስማቸውን ማን አሏቸው? ገብረ መንፈስ ቅዱስ። ዝም ብሎ አይወጣም ስም፣ ዝም ብሎ አይወጣም ስም። በመንፈስ ቅዱስ ሕፃኑ ስለተናገረ በመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብሎ መንፈሳዊ የመላእክትን ምግብ ምስጋና ስለጀመረ እንግዲያ ማንን በለው? ገብረ መንፈስ ቅዱስ። ገብረ አብ፣ ገብረ ወልድ፣ ገብረ መንፈስ ቅዱስ ይላቸዋል። በሶስቱም ይጠሩበታል። ገብረ አብ፣ ገብረ ወልድ፣ ገብረ መንፈስ ቅዱስ ይላቸዋል። ግን ገብረ መንፈስ ቅዱስ በሚለው ይጠሩበታል፣ ይታወቁበታል። ገብረ መንፈስ ቅዱስ የሚለው ስም ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብለው ምስጢረ ሥላሴን በመግለጣቸው ሆኖ እያለ እንደገና ደግሞ ሁለተኛው
ገብረ መንፈስ ቅዱስ ወደፊት ምስጢረ ሥላሴን ስለሚያስተምሩ እስከ መጨረሻው ድረስ እስከ ለተሞታቸው ድረስ በዚያው በጀመሩት የሚቀጥሉ ስለሆነ በመንፈስ ቅዱስ ስራ ስለሚቀጥሉ በመንፈሳዊነታቸው የመንፈስ ቅዱስ ስራ ስለሚሰሩ ከአስከፈ ባለው በተግባራቸው ጭምር ነው የወጣ። መጀመር አያስደንቅም፣ መጨረስ ነው። ቅዱስ ጳውሎስ እንዲህ አለ። ቆሮንቶስ የምትባል ከተማ ሀገር አለች። በቆሮንቶስ የሚኖሩ ምዕመናን አሉ። መጀመሪያ ሂዱ አስተማራቸው። 5ቱን አዕማደ ምስጢር፣ ምስጢረ ሥላሴን፣ ምስጢረ ሥጋዌን፣ ምስጢረ ጥምቀትን፣ ምስጢረ ቁርባንን፣ ምስጢረ ትንሣኤ ሙታንን አስተማራቸው። ቅዱስ ጳውሎስ አስተምሯቸው ትምህርቱን ተቀብለው ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ከገቢረ ኃጢአት ወደ ገቢረ ጽድቅ ሲመለሱለት ወደ አላስተማረበት ወደ ሌላው ሀገር ሄደ። ከሄደ በኋላ ደግሞ መጽሐፍ ጻፈ፣ መልእክት ጻፈ። ለቆሮንቶስ ሰዎች 2 መልእክት ነው የጻፈላቸው፣ መጀመሪያውና ሁለተኛው። 14 መልእክቶች አሉት። ሲጽፍላቸው በመጀመሪያቱ መልእክቱ ለቆሮንቶስ ሰዎች በጻፈው ምዕራፍ 12 ስንመለከተው ስለ መንፈስ ቅዱስ ማደሪያነት መንፈስ ቅዱስ በሰዎች ሲያድር በሚሰሩት ስራ በተግባራቸው እንዲህ እያለ ይገልጽላቸዋል። ለቆሮንቶስ ሰዎች ለምን መንፈስ ቅዱስ አላደረብንም የሚሉ ነበረ። ታምራት ካላደረግነ መንፈስ ቅዱስ አላደረብንም የሚሉ ነበረ የቆሮንቶስ ሰዎች። አዲስ አማኒ ከምን ቁጥር ነው እንደሚባለው እንዲሁ ዝም ብሎ መንፈስ ቅዱስ ዘእንበለ ተግባር ያለ ተግባር እንዲሁ እየመጣ ጉች የሚመስላቸው ሰዎች አሉ፣ የሚል የሚመስላቸው እና መንፈስ ቅዱስ አድሮባቸው እያለ አላደረብን የሚሉ ስለነበረ በሀብቱ ዘረዘረላቸው። ወይም እንዲህ ይሉ ነበር የቆሮንቶስ ምዕመናን ሰዎች፣ መንፈስ ቅዱስ አካሉም ሀብቱም ብዙ ነው ይሉ ነበረ። መንፈስ ቅዱስ አካሉ ስንት ነው? 1። ሀብቱሳ ብዙ። ስለዚህ ስላልገባቸው እንደ ሀብቱ አካሉ ብዙ ነው ይሉ ነበረ። ይህን ሲያስረዳ ምን አላቸው? መጀመሪያቱ የጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 12 ቁጥር 6 ላይ እስመ ለለ አሐዱ ዘዘያሁ ጸጋሁ በመንፈስ ቅዱስ፣ የእያንዳንዱ ሰው እያንዳንዱ በመንፈስ ቅዱስ የሚሰጠው ሀብቱ ልዩ ልዩ ነው። ቦ ለዘይሁቦ ቃለ ጥበብ፣ የሥላሴን ምስጢር አንድነት ሦስትነት የማወቅ ሀብት የሚሰጠው አለ። ወቦ ለዘይሁቦ ቃለ አእምሮ በመንፈስ ቅዱስ፣ በመንፈስ ቅዱስ የማወቅ የማመስገን የማመስጠር የመተርጎም ሀብት የሚሰጠው አለ። ቦ ለዘተውቦ በመንፈስ ቅዱስ ፈውሰ ዋህዮ፣ በመንፈስ ቅዱስ ድውይ የመፈወስ ሀብት የሚሰጠው አለ። ቦ ለዘተውቦ አስወተ ወዘይስር መናፍስተ፣ በመንፈስ ቅዱስ አጋንንትን የማስወጣት አጋንንትን የመቀጥቀጥ አጋንንትን የማስጨነቅ ከሰዎች አጋንንትን እያስወጡ የማባረር አጋንንትን አስጨንቆ የተጨነቁትን ሰዎች የማረጋጋት በሰው ላይ እያደሩ ሰውን ህመምተኛ የሚያደርጉትን አጋንንት አስወጥቶ ህመምተኞች የነበሩትን የማዳን የመፈወስ ሀብት የሚሰጠው አለ። በለዘተውቦ ሃይማኖት በመንፈስ ቅዱስ፣ በመንፈስ ቅዱስ ሃይማኖትን እንዲያጸና የሚያደርግ ሀብት የሚሰጠው አለ። በለዘተውቦ ምግባረ ረድኤት ወኃይል ይላል። በመንፈስ ቅዱስ ኃይል የማድረግ ሀብት የሚሰጠው አለ። ምግባረ ረድኤት የመርዳት ሀብት የሚሰጠው አለ። ወበከመ ይደልዎ ይበቆ፣ እንደሚረባው እንደሚጠቅመው መንፈስ ቅዱስ ይሰጠዋል። ሀብተ መንፈስ ቅዱስ የሚሰጥ እንደ ሃይማኖቱ ጽናት እንደ አእምሮ ስፋት ነው፣ እንደሚችለው ነው። ለሁሉ አይሰጥም። እናንተ ገና ናችሁ፣ አትችሉትም። አዎ የአቅሙን ነው የሚጭን አይደል? አቅም በላይ የሚጭን የለም። አቅም በላይ ከጫነ ምን ይሆናል? ሰው ይጎዳል።
መኪናው ከአቅሙ በላይ ስለሚጭን አይደለ ብዙ ሰው ቢጎዳ እየተገለበጠ። ሌላውም እንደዚሁ ነው እና እንደ አእምሮ ስፋት እንደ ሃይማኖቱ ጽናት ነው የሚሰጥ ሀብተ መንፈስ ቅዱስ። ለማይችለው ሰው አእምሮ ለማይችል ሰው ሀብቱ ቢሰጠው ምን ያደርግለታል? ብሎ የመንፈስ ቅዱስ ሀብት የሚሰጣቸውን ሰዎች በዝርዝር አስቀመጠና እናንተም እንዲሁ ትሩፋት ስትሰሩ ይህ ሀብት ይሰጣቸዋል እንጂ መንፈስ ቅዱስ አካሉ አንድ ነው፣ ሀብቱ ብዙ ነው። ለሚሰጣቸው ለእድለኞች ይሰጣል ይልና በለዘቶ ቃለ ጥበብ የሚለውን እናመጣዋለን። አንድነት ሶስትነትን ምስጢረ ሥላሴን የማወቅ የማንበብ የመተርጎም የመተንተን የመረዳት የማስረዳት የመማር የማስተማር ኃይል በመንፈስ ቅዱስ ይሰጠዋል። ምን ማለት? ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ። በሕፃንነት አያችሁ፣ ይህን ነው ቅዱስ ጳውሎስ የተሰጠ ሀብት አለ። ለገብረ መንፈስ ቅዱስ ሀብት ነው የተሰጣቸው። በለዘይሁቦ ቃለ ጥበብ በመንፈስ ቅዱስ ምስጢረ ሥላሴን የማወቅ ሥላሴን የማመስገን ሀብት የተሰጠው አለ። ስለዚህ ስማቸው ማን ተባለ? ገብረ መንፈስ ቅዱስ። ከዚህ የተወሰደ ነው። ከዚህ ምስጢር የወጣ ነው። ከቅዱስ ጳውሎስ መልእክት ምዕራፍ 12 ቁጥር 1 ጀምሮ ስለዚህ ነው የሚናገር፣ ስለ ሀብተ መንፈስ ቅዱስ። እንደተባለውም አልቀረ። አቡነ ገብረ መንፈስ ቅዱስ በሕፃንነት ልብስ አልለበሱ። ጻድቁ ቅዱሱ የመንፈስ ቅዱስ ማደሪያ ምግቡ ምስጢረ ሥላሴ ታያላችሁ። ምግቡ ማን ነው? ምስጢረ ሥላሴ ነው። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ምስጢረ ሥላሴ ነው። ምግቡ ምንድን ነው? በሉ እንጂ ምስጢረ ሥላሴ በሉ። ከበዳችሁ እንዴ? አልበላችሁም? እሳቸው እኮ አልበሉም። እና ሳይበሉ የተናገሩትን እኛ በልተን መናገር እንዴት ደከመን? ነገሩ ከበላና ካልበላ የሚደክም ማን ነው? የበላ ደካማ ነው። ሲገዝፍም ደካማ ነው፣ ግዙፍ ነው። መሮጥ አይችልም፣ በክፉ ጊዜም ማምለጥ አይችልም። ለጸሎትም ይከብደዋል፣ ይቸገራል። ግን የግዙፍ ቀላል አለ ደግሞ እንዲያ ስለተባለ ግዙፍ ነው፣ በጣም ወፍራሞቹ ነው። ሲሰግዱ ሲወድቁ ሲነሱ፣ ቀጭኑ ደግሞ ደካማ የሚሆንበታል። ይህ ሀብት ነው፣ ጸጋ ነው። ምግባቸው ምንድን ነው? መጠጡ ምንድን ነው? ወተቱ ምንድን ነው? ከእግዚአብሔርና ከእናት ከአባት ማን ይበልጣል? ጥያቄ። ማን ይቀድማል? ማን ይወደዳል? ከእናት ከአባታችሁና ከሥላሴ ማንን ትወዳላችሁ? የእውነቱን ከሥላሴና ከእናት ከአባት ማንን ትወዳላችሁ? ማንን? ዝም ያላለ በዚያ ድምፀ ተአቅቦ ነው። ግለጣ የምትወደውን አባቴን በላ ወይ እናቴን በላ። ከልብ ነው። ሃይማኖትና ምግባር ከልብ ነው። አላደርሰውም የሚል ካለ ሊል ይችላል። ምክንያቱም አቅሌስያ ጡቷን አውጥታ አቅርባ መጥምጥ ጥባ ስትለው ምንድን ያለ ገብረ መንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ። ከእናቱ ማንን ወደደ? ሥላሴን። ዝም ብለን እኮ አይደለም፣ ከቅዱሳን ካገኘነው ምስጢር ወስደን ነው። ወይም ደግሞ ከአክብሮተ አብኦም አክብሮተ እግዚአብሔር ይበልጣል፣ ከፍቅረ አብኦም ፍቅረ እግዚአብሔር ይበልጣል። ራሱም ጌታችን መድኃኔ ዓለም ክርስቶስ ሲናገር አፍቅሮ መቅድመ ሁሉ አፍቅሮ ለእግዚአብሔር አምላክከ፣ ከሁሉ አስቀድመህ እግዚአብሔርን ውደደው። አፍቅሮ ለእግዚአብሔር አምላክከ በኩሉ ልብከ በፍጹም ልብህ ወኩሉ ኃይልከ በፍጹም ኃይልህ ወኩሉ ነፍስከ በፍጹም በነፍስህም በስጋም እግዚአብሔርን ውደደው። ገብረ መንፈስ ቅዱስ በዚህ ቃል ነው የሄደው። በልብህም በኃይልህም
በቃልህም እግዚአብሔርን ውደደው ያለው ወንጌሉ ቃል ሲፈጸም በቃልም ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ፣ በምግብም ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ። ወተቱ ተቀየረ። ማን ሆነ? ወተቱ ማን ነው? ነቃ በሉ እንጂ እንዲህ ነው፣ አትፍዘዙ። አንዳንድ ጊዜ የመጣንበትን ማወቅ አለብን። በተመስጦ ነው መስማት። ክርስቲያን ማለት በተመስጦ የሚሰማ ነው እንጂ እያንጎላቸ እየቆዘመ የሚሰማ ከሆነ ገና ነው። ሌላ መሀል ልባችሁ ካስገባችሁ እግራችሁ ብቻ መጥቶ ምን ያደርጋል? ልብ መምጣት አለበት። አሁን እዚህ የተቀመጠው አካለ ስጋ ብቻ ከሆነ አካለ ነፍስ ከሌለ ባዶ ዜሮ ነው ማለት ነው። አካለ ነፍስ መምጣት አለበት። አካለ ሕሊና የሐሳብ አካል እዚህ መኖር አለበት። አካለ ልቡና የማስተዋል አካል እዚህ መኖር አለበት። አካለ ትምህርት የመረዳት የማወቅ አካል እዚህ መቀመጥ አለበት እንጂ እንዲሁ ዝም ብሎ ስጋ ግዙፉ መጥቶ እዚህ ላይ ወንበር ላይ የተቀመጠ ከንቱ ነው፣ ጊዜ ማጥፋት ነው። ምን ያደርጋል? ስለዚህ ወተቱንም ጡቱንም እናትንም አባትንም ያስረሳ ያስተወ የቀደመ ፍቅር እግዚአብሔር ይባላል። ይሄ የእግዚአብሔር ፍቅር። ስለዚህ ነው ከአባትና ከእናት ከሥላሴ ማንን ትወዳላችሁ ያልኳችሁ። ማንን ነው የምትወዱ? አሁንስ በዚህ ፈዘዝ ይላል። ማንን ነው የምትወዱ? እናት ሥላሴ ዝናም ካላዘነሙ ዝናሙ ዘንሞ እርሻው ታርሶ ገበሬው አርሶ ምርቱን አምርቶ ላሞችን አስብቶ ላሞችን አልቦ ወተቱን ያመጣል፣ ምግቡን ያመጣል፣ ዳቦ እንጀራው ይበላል። እናት እንጀራ ካልበላች ውሃ ካልጠጣች ወተት ታስገኛለች? ታስገኛለች? ወተቱን ያስገኘው ማን ነው? በዚህ ላይ ሥላሴ። ለዚህ እኮ ይቀድማል ያልኩት ለዚህ እኮ ነው። ሥላሴ ያበቀሉትን በልታ ሥላሴ ያፈለቁትን ውሃ ጠጥታ ወተት ታስገኛለች። ስለዚህ እሷም የሥላሴ ፍጥረት ናትና ከሥላሴ በታች ናት። አባትም በታች ነው። ወላጆቻችን ከእግዚአብሔር በታች ናቸው። ድንግል ማርያም ብቻ በድንግልና ወተት አስገኝታለች። ብቸኛይቱ በድንግልና በንጽህና ወተት ያስገኘች ማናት? መቼም እሷ ካልገባች ሁሉ ነገር አይጣፍጥም። ጨው የሌለው ምግብና ድንግል ማርያም ያልገባችበት ስብከት ሁለቱ አልጫ አልጫ። መስቀሉ ካልተጠቀሰ ድንግል ማርያም ካልተጠቀሰች ቅዱሳን ካልገቡ አልጫ ነው ይላል። ስለዚህ እሷ የማትገባበት ምስጢር ስለሌለ በድንግልናዋ በወተቱ ትመጣለች። እናቶች ወጣቶች ደናግሉ አላችሁ፣ እዚህ ወላጆችም አላችሁ አይደል? ያገባችሁም አላችሁ አይደል? ደናግልም አላችሁ አይደል? ተመስገን። ሁሉም ያለበት ማህበር ስለሆነ ተመስገን መድኃኔዓለም ክርስቶስ ሁሉን ያላሳጣል። ወላጆችንም ያኑራችሁ፣ ያገቡትንም ትዳራቸው የተባረከ የተቀደሰ ይሁንላቸው። ያላገቡት ደናግሉም እስከ ጋብቻ ድረስ በድንግልና ይጠብቃቸው። በዚያውም ደግሞ የሚቀጥሉ ካሉ በድንግልና ያጽናቸው። ይሄ ነው የቤተ ክርስቲያኖች ማህበር። ደናግል አንድ ጥያቄ ልጠይቃችሁ። አሁን ያላገባችሁት ማለት ነው፣ ድንግልና ያላችሁት የቤት ስራ ልሰጣችሁ ነው። ወተት ማስገኘት ትችላላችሁ? ወጡታችሁ ሞክራችሁታል? ወተት በጠር ነው ሞክሩት። አያወርድም በፍጹም። ድንግልናው እኮ ከታች ብቻ አይደለም ከላይም አለ። ያችሁ እግዚአብሔር የሰጠውን ጸጋዬን ታስቡለታላችሁ። አሁን ድንግልና የሚመስላቸው ከዚህ ላይ ብቻ ይመስላል አይደል? አይደለም። እዚህም ድንግልና አለ። አያችሁት? እዚህም ድንግልና አለ። ከራስ ፀጉር እስከ እግር ጥፍር ድረስ ነው ድንግልና ማለት።
እግዚአብሔር እኮ ሙሉ ድንግልና ነው እንጂ የሚሰጥ ለሰው ግማሽ ድንግልና አይሰጥም። ወንዱም እንዲሁ ሴቱም እንዲሁ። ስለዚህ የሴቶቹ ትልቁ የእናትነት የማግባት ምልክቱ የት ላይ ነው? እዚች ላይ ነው። ያገቡት ባይወልዱ ምግብ ከተመገቡ በደንብ እንደ ወላዶች ባይሆንም የተወሰነ ምልክት ያሳያል። እንደው አንድ ሕፃን ቢመጠምጠው ያወርድለታል ወተት። ደናግሉ ግን በማፍረጥ ብቻ አይደለም። አንዱን ሕፃን እቅፍ አድርጉትና ወተት መጥማቱና አለመጥማቱን ተጥዩት። እሺ ግን ታውቁታላችሁ የለም አይደል? ይህ ለድንግልና ምልክት ሲሆን ካገቡ በኋላ ግን ከወለዱ በኋላ ግን ወተት ላቁም ቢሉት አይቆምም። ድንግል ማርያም ግን ከዚህ የምትለየው ድንግል ወትረ ኩለሄ ድንግል ሁልጊዜ ድንግልናዋ ጽኑ መሆኑ የሚታወቀው በሕቱም ድንግልና ጸንሳ በሕቱም ድንግልና እንደወለደች ማኅተመ ድንግልናዋ አምላክን 9 ወር ከ5 ቀን ጸንሳ የ9 ወር ከ5 ቀን ጽንስ ስትወልድ ማኅተመ ድንግልናዋ እንዳልተፈታ የሚያጠይቀው ሕትምት በድንግልና መሆኗ የሚያጠይቀው ከሌሎቹ ሴቶች ለየት የሚያደርጋት ምንድን ነው? በድንግልና ወተት አስገኘች። ሌላው አያስገኝም። ያስገኛል። እሷሳ ድንግል ናታ። ከወለደች በኋላ ድንግል ናት። ድንግልና ስላለ በድንግልና እንዴት ወተት ተገኘ? እንዴት ተገኘ? አዎ ያለ ዘር ያለ አባት ነው የጸነሰች። ያለ አባት ያለ ዘር ነው የጸነሰችው። ያንን ሐሊብ ድንግልና ማን ጠባ? ለሱ። እንግዲህ ሌላማ ወተት እንዴት ብሎ ይቀምሳል? ያቺን ድንግልናዊ ወተት እኮ ነው መድኃኔዓለም በቤተልሔም የጠባ። ለሱ እኮ የቀረበች ስለሆነች ነው። ያቺ ድንግልና በድንግልና እኮ ወተት የተገኘች ለአምላክ ምግብ ስለሆነች ነው እኮ። አንዳንድ ሰዎች ሳይገባቸው ስለ እመቤታችን ድንግልና እንዴ ይላሉ። እንዴ አምላክ ለአምላክ ምን ይቅመስ? ምን ይጥባ? ሐሊብ ድንግልናዊ ያጽብ ንቃት ሐሊብ ማጥባተ ድንግል ተይታምር በይሴ ይላል እኮ። ወንድ ከማታውቅ ከድንግል ማርያም የተገኘው ወተት ያጽብ፣ ያስደንቃል፣ ያስጨንቃል። እጹም ነው፣ ድንቅ ነው፣ ረቂቅ ነው፣ ጥልቅ ነው ይላል። ጨንቋቸዋል? ደንቋቸዋል? አልደነቃችሁም? ወእይት ካህሎን ለአንስት አውህዙ ሐሊብ ዘእንበለ ይትራከባ ምስለ እደው ይላል። ሴቶች ባል ሳያገቡ ወተት ማስገኘት አይቻላቸውም። ወንዘ ሐሊብ ማጥባተ ድንግል ለፈጽሞ ታምራት ወመንክራት። ድንግል ግን በማኅፀን የተጀመረው ታምራት ይፈጸም ዘንድ በድንግልና ወተትን አስገኘች እንልና የድንግል ማርያምን በድንግልና ወተት ማስገኘት እናስርና ወደ ጻድቁን መጣና ጻድቁ አቡነ ገብረ መንፈስ ቅዱስ የእናታቸውን ጡት አልጠባም ምግብ ምን ሊሆን ነግሬያቸዋለሁ፣ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ነው ብለው ይኸው ምግብ ሆነ፣ ይኸው ልብስ ሆነ፣ ይኸው የሁሉ ቀለብ ሆነ። 300 ዓመት በግብፅ በዚህ መሩ። በስብሐት ለአብ ስብሐት ለአብ ይላል አንዳንድ ሰው። እስኪ ያን ጊዜ በሉ ስንት ዓመት? 3 ዓመት ምን ሆነ? ማን ነው 300 ዓመት ምን ሆነ? ምን ተናገሩ፣ ያዛችሁ መስክሩ። ምግብ ሆነ። 300 ዓመት ምን ሆነ? ሌላስ? መጠጥስ? ጠጥተዋል እንዳትሉ ደግሞ እንጂ ዝም ካላችሁ እኮ እንዲያ ማለታችሁ። ሙሉታ ታዲያ አትፍዘዙ። ምግብ፣ መጠጥ፣
ሆነ። እሱ እኮ ነው። እዚያ በኋላ ወደ ኢትዮጵያ እንዲመጡ የቅድስት ድንግል ማርያም ፈቃድ ሆነ ይላል። የሥላሴ ፈቃድ ሆነ። አብ ገብረ መንፈስ ቅዱስ ምስጢረ ሥላሴን ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ በማለት አይደለም የሚጨርሰው። ኢትዮጵያ ሂዶ ምድረ ዝቋላ ተራራው ላይ እኛን ያዝለናል። ገና የመጨረሻው ምስጢረ ሥላሴ በአካል ያየናል። ስለዚህ ወደ ኢትዮጵያ መሄድ አለበት ተባለ። ምስጢሩን ለመጨረስ እኮ ነው። እግዚአብሔር እኮ ምስጢሩን አስጀምሮ የሚተው አምላክ አይደለም። በአፍ የገለጸውን ምስጢር በአካል እንዲገለጽ ወደዚያ እንዲሄድ ቅዱስ ገብርኤል ለአባ ዘመደ ብርሃን ወስደ ስጣለች ድንግል ማርያም። ለአባ ዘመደ ብርሃን አበምኔቱ ተሰጠ። 3 ዓመት ቆየ ንጹሕ እያሰኘ 300 ዓመት። ከዚያ በኋላ ወደ ኢትዮጵያ መጡ። 60 በሉ እንጂ 60 አታዩም? አይናችሁ ምን ያህል አፋችሁም ማሳያችሁ እኮ እንድትናገር 60 ዝም ብሎ 60 ምንድን እንግሊዝኛ መናገር ብቻ አለብን እንዴ? ያያችሁትን በአንቡ እንጂ መስክሩ። 60 ብር ዝም ብሎ 60 በብላክቦርድ ላይ የተጻፈ እንትን አደረጋችሁ 60 እንደዚህ አይነት እኮ አይደለም ምስጢረ ሥላሴ። አንድ ጊዜ ከተናገሩ በኋላ ሙለው ነው ፎርሙላ ነው አይደል? እንዳንጀ ፎርሙላ አለ አይደል? እንደዚያ እኮ ነው። አሁን 60 እንደሱ እንትሉ ነው። አንበሶች ናቸው እናንተ። ይሄ ፈዘዛችሁብኝ እንጂ 60 ነብር ሁን፣ አትፈዘዝ። ፈዛዝ ነብር እኮ ቁጡ ናት በጣም። እንቅልፍ ታበዥ ከነብር ትፋዘዥ የሚል አባባልም አለ። ከነብር ቀርቦ እንቅልፍ የለም ይላል። ነብር ዋሽንት ይወዳል፣ ማሲንቆ ይወዳል። እና በረሃ ላይ ሰዎች ሌሊት ዋሽንት ማሲንቆ ሲነፉ ድምፁ ደስ ስለሚለው መጥቶ አብሮ ቁጭልና እሳት ይሞቃል። ከዚያ በኋላ እንቅልፍ እንዲህ ካደረገው የሚነፋው ሰው ሂዶ በጥፍሩ ጠቆም ቀጥል፣ ማቆም የለም። አንዳንዶቹ ልባቸው ፈርሶም ይሞታል በድካም ከነብር መጠቀስ። ስለዚህ ምን ይባላል? ከነብር ትፋዘሽ እንቅልፍ ታበሽ፣ ከነብር ቀርበሽ እንቅልፍ አታበሽ። ኤልያስም በዚህ ተውሏል። ከኤልዛቤል ጋር ተጣልተሳለ ኤልያስ እንቅልፍ ታበሽ ከነብር ትፋዘሽ እንዲሉ ከንግስቲቱ ጋር እንደ ነብር የምትቆጣ ከኤልዛቤል ጋር ተጣልተ ከዚህ ትቀመጣለህ? ሁሉ ምድረ ስራ ብላ ሁሉ ፈለገ ኮራት ወደ ኮራት ሂድ ያለው ቅዱስ ሚካኤል። እዚያ በኋላ ነብሮች እናንተን ያነሳዋቸው ለምንድን ነው? ከግብፅ ሲወጡ ምን ይዘው መጡ እንዳትሉ እነዚህ ነብሮችና አንበሶች ይዘው መጡ፣ አስከትለው መጡ። ንብረታቸው ነው በቃ፣ ሌላ ምንም የለም። ስንቅ ምን ያስፈልጋል? አይ ክርስቲያን እኮ ስንቅ አያበዛም። አባቶቻችን ስንቃቸው ምንድን ነው? ስብሐት ለአብ የቃል ስንቅ እግዚአብሔር እኮ ሰጥቶናል። እንደ ሂሳብ ማግተልተል እኮ ያስፈልገውም ክርስቲያን መሸከም ማግተልተል። አሁን ወደ ለመሳለም ቅዱሳት መካናት ሲሄድ መቼም መኪናውን የሚሞላው ሻንጣው ነው። ዝርክርክ አንዱ ሲጠፋ ቀረብኝ፣ እንደገና ተለውጦ ቀይና አምጡ፣ ማስቀደሱ ቀርቶ ቀይ ጠፋኝ አምጡ አጣላት። የቅዱሳን አባቶቻችን ስንቃቸው ማን ነው? ምንድነው? ቅድም ነገር ደግሞ እንደገና አንዲት ልምድ አለች። ተባል ማን ነው? እግዚአብሔር። ሁልጊዜ ይህችን ብቻ ነው እንደምትሉ ሌላ አትለምዱም። ጥሩ ነው እግዚአብሔር ማለታችሁ ጥሩ ነው፣ ግን ትምህርት ሲሰጥ በዛው ነው። የገብረ መንፈስ ቅዱስ ስንቅ ምንድነው ነው? ምን ስብሐት ለአብ። እንዴ ዛሬ እኮ ነው የምንማማረው። ለዛሬ ይሄንን በሉ። ስንቁ ምንድነው? በምን ተሸከመው? መሸከመውን ንገረኝ። መጫኛውን
ባንበሳ እንዳትሉ ምን ባንደበት እሱ ተባረኪ። ሕፃናት አጨብጭቡላት። ስንቅ ከተባለ እኮ መሸከሚያ ያስፈልጋል። ቀላል የቃል ስንቅ አቡነ ዘበሰማያት ከደገምነ ስንቅ አለን። ሲሳየነ ዘለለዕለትነ ሀበነ ዮም የዕለት ጉርሳችን ዛሬ ስጠን ካልነው ማክፈልተል አያስፈልግም። የዕለት ምግባችን ስጠን ብለን ከጠየቅነው ይሰጠን። የቃል ስንቅ ተይዟል። እዚህ ላይ ሀፍ ላይ ነው ያለ። ስብሐት ለአብ ነዋ። ልብሱም ጠጉር በቅሏል። እዚህ ላይ አንበሶችና ነውሮች። በምን መጣ ገብረ መንፈስ ቅዱስ? በደመና ተጫነ። ምግብ ለማይጭን ደመና ይታዘዛል። ምግብ አለ ይጫንልኝ ለሚል ግን እንኳን ደመና ፈረስ የማይመጣ። ለምን በደመና ሄዱ? ሐዋርያት በደመና ሄዱ ይላል። ነቢያት በደመና ሄዱ ይላል። ጻድቃን በደመና ሄዱ ይላል። ቅዱሳን በደመና ሄዱ ይላል። ለምን? ጓዝ ስለሌላቸው፣ ነፃ ምንም የሌላቸው። ብትኖር አንዲት አጽፍ እንደዚህ ቻለች ትኖራለች። መቁጠሪያ፣ የእጅ መቁጠሪያ ታያላችሁ፣ ታያላችሁ። እቺ ምንድናት? ይሄ ምንድነው? ይሄ ምንድነው? በቃ ይሄ ምንድነው? ይሄ በዚህ የታጠቁት አስኬማ፣ አስኬማ በሉ። አስኬማ ዘመላእክት ይባላል። እቺ ብቻ ናት ጓዝ። ልብስ እንኳን የሌለ ልብሱ የጠጉር አብሮ በቀል እኮ ነው ልብሱ። ደመና ታዲያ ይሄን ያልተሸከመ ማንን ይሸከማል? እሺ ያለ መጣ፣ ባጭው መጣ። ኢትዮጵያ ደረሱ። ለቤታችን አለችበት። የቃል ኪዳኔን ሀገር አሳይልኝ አለ። እንዴት እንደምትወዳቸው ገብረ መንፈስ ቅዱስ እኮ ድንግል ማርያም እንዴት እንደምትወዳቸው። አረ የቃል ኪዳን ሀገር የአስራት ሀገር ኢትዮጵያን ወስዳ አሳይልኝ አለች። አይ መታደል አረ ኢትዮጵያውኑ ዛሬ መናፍቁ ነው። እቺን ምድር ክዶ የጻድቃንን አማላጅነት ክዶ ከምዕራባውያን ጋራ ከነ ሉተር ጋራ አንድ ሆኖ ከመናፍቅ ጋር አንድ ሆኖ እቺን ሀገር ጠልቶ በስጋው አይጠቀም በነፍሱ አይጠቀም። ውዱቅ በስጋው ውዱቅ በነፍሱ መውዱቀው ውዱቅ የሰይጣን ጸራ ለጽድቅ ይለዋል። የተዋህዶ ሃይማኖት ደመኛ ይሆናል ሆኖ ይታያልና ከዚህ ጠብቀን መድኃኒዓለም እንዴት ወደደቻት ይችላል። የቃል ኪዳን ሀገሬ አሳይልኝ ለወዳጆች። ምስጢር ሀገር ናት። ታምሬ የሚነበብባት የልጅ ስጋው ደሙ የሚፈተትባት ምስጢረ ሥላሴ የሚነገርባት ወንጌሉ የሚሰበክባት ቅዳሴው የሚቀደስባት ኪዳኑ የሚደረስባት የቅዱሳን ገድላቸው የሚነበብባት የመላእክት ድርሳናቸው የሚነበብባት የኔ ታምር የሚነበብባት ስዕሌ የተሳለባት የመስቀሉ ሀገር የታቦቱ ሀገር ታቦተ ጽዮን ያለችባት መስቀሉ ያለባት ሀገሬን ወስዳ አሳይልኝ አለቻቸው። እሺ ለዚህ ነው የተላኩ። መጡ። ባጭር ደብረ ዝቋላ ሄዱ። የዛሬው የምስጢረ ሥላሴ በዓል ስለሆነ ጥቅምት 5 ወደዛ እንሄዳለን። መጡ። ወደ ዝቋላ ተራራ ወደ ምድረ ከብድ ይሄዳሉ፣ ይመላለሳሉና ከዕለታት አንድ ቀን ወደ ተራራው ሲወጡ ከጎዳና ላይ 3 ሽማግሎች። እነዚህ ሽማግሎች ታዋቸዋላችሁ? ደስ ይላሉ። እስቲ እዩዋቸው። መጀመሪያ እዩዋቸው። እዩ። ተዋህዶ ሃይማኖት እኮ እንደሌላው በቃል ብቻ የምትለፈልፍ ሳይሆን በተግባር ስዕሉን አሳይታ ምስጢረ ሥላሴን ስታስተምር የሥላሴን ስዕል እዚህ ላይ አስቀምጣ እያሳየች ስለ ድንግል ማርያም ሰብክ ምስለ ፍቁር ወልዳን ስዕሏን እዚያ ላይ እያሳየች ስለ ቅዱሳን ስታስተምር የገብረ መንፈስ ቅዱስ ስታስተምር ጻድቁን እዚህ ላይ እያሳየች እቺ ሀገር ናት እኮ የተቀደሰች ሀገር። ስዕሉ መስቀሉ ያለባት የተቀደሰች ሀገር። እቺን ሀገር እኮ በእግዚአብሔር ፈቃድ በድንግል ማርያም አማላጅነት ካልሆነ ማንም አያገኛትም፣ 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 አትገኝም፣ ትሰወራለች ይላል። እንዲሁ
ሃይማኖት ያለባት ሀገር ትሰወራለች ይላል መጽሐፈ ዕዝራ ሱቱኤል። ተመልከቱት። ወይም ሃይማኖት ያለባት ሀገር ትጠላለች ይላል። ሃይማኖት ያለባት ሀገር ትጠላለች፣ ትናቃለች፣ ትፈተናለች፣ እንደገና ደግሞ ትሰወራለች። ከአይነ መናፍቃን ትሰወራለች፣ ጊዜ አላት ለሁሉ ይላልና እቺ ሀገር በእውነቱ የቃል ኪዳን ሀገር ስለሆነች ኢትዮጵያውያን በመሆናችን ደስ ይለን ይገባል። በውስጥም በውጭም ያላችሁ በውጭም በውስጥም ያሉ ሁሉ ክርስቲያኖች ሁሉ እቺ ሀገር የቅድስት ማርያም ቃል ኪዳን ሀገር የቅዱሳን የተስፋ ሀገር ስለሆነች ደስ ሊለን ይገባል። አዲያ ገብረ መንፈስ ቅዱስ ወደ ዝቋላ ተራራ ሲወጡ ቅድም ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ በግብፅ ሀገር ነው የተነገረ። ምስጢረ ሥላሴ ደግሞ ዝቋላ ላይ እንዲገለጽ ወዶ ነውና ወደዚህ የመጡ ሲሄዱ ተራራው ላይ 3 ሽማግሎች ቁጭ ብለዋል። ሰለስቱ አረጋውያን ይነብሩ ታሕተ ጽላሎታ ለእጽ ይላል። 3 ሽማግሎች ሽበታቸው የተንዘረገገ ከአንዲት ዛፍ ስር ዝቋላ ተራራው ላይ ተቀምጦ አገኙ። ዛፊቱ ዛሬም አለች፣ ማረፊያ ናት። የወጣው ሁሉ 2 ሰዓት ይፈጃል ተራራው፣ ሲያች ላይ አርፎ ነው የሚሄድ። እዚያ በኋላ አታች ሲመጡ እነዚያ ሽማግሎች ተቀምጠዋል። ሽማግሎች አሉና አይተዋቸው ሲሄዱ ልፍ ሊሉ ሲሉ ና አንተ መነኩሴ ና፣ ምን ነው ደክሞናልና እችን ተራራ አውጣን። ፈቃደኞች ናቸው? አዎ። እሺ። እንደ አብርሃም የአብርሃም ታሪክ ያውቃሉ። መማር ይጠቅማል። አብርሃም ሥላሴን ከቤቱ ደጁ ላይ ዕፀ መምሬ ስር ተቀምጠው ሲያገኙ ጌቶች ወደ ቤት ግቡልኝ ሲላቸው ደክሞናል አስገባን ሲሉት አዝሎ አይደል ያስገባ? እኔ እኮ የአብርሃም ልጅ ነኝ፣ እንዴት እናንተን የማላዝል? አብስ ገብረ መንፈስ ቅዱስ። ይሄ ነው መማር ያስፈልጋል። ማንበብ የአባት ለልጅ አባት ያበጀው ለልጅ ይበጀው የሚባለው ይህ ነው። የአብርሃም አባትነት አብርሃም ሥላሴን እንግዳ መቀበል፣ አብርሃም ሥላሴን እሺ ብሎ ማዘን ለገብረ መንፈስ ቅዱስ ጊዜ አልፈጀባቸውም። ይሄማ የአባቴ የደጉ የጻድቁ የአብርሃም ስራ ነው። እሺ አዘሉ፣ አወጡ። አንዱን እንደ አብርሃም ልክ እንደ አብርሃም ምስጢሩ እንደ አብርሃም ነው። አንዱን አውጥተው ሲመለሱ 3ቱን እዚያው ወጥተው አገኟቸው። 3ቱንም ከዚያ በኋላ አንተ ጠንካራ ነህ አሏቸው። አትበላ አትጠጣ፣ ይህን ጥንካሬ ወዴት አገኘኸው አሏቸው። ያን ጊዜ ገብረ መንፈስ ቅዱስ ኮስተር አሉ። ቅዱሳን ገድላቸው ሲነገር አይወዱም፣ ውዳሴ ከንቱ ስለማይፈልጉ ጾማቸው፣ ስግደታቸው፣ ህርመታቸው ሲነገር በጣም የሚደነግጡ ይቆጣሉ፣ ውዳሴ ከንቱ ስለማይፈልጉ። አሁንም መንፈስ ቅዱስ ፍጹም የተዋሃዳቸው ሰዎች ክብራቸው ሲነገር አይወዱም፣ እንዲነገርላቸው አይወዱም። አሁን ዘመናችን ልቀቅልኝ ነው፣ ልቀቅልኝ በሚዲያ በምናምን ይወቀኛልም። ይህ የቅዱሳን ስራ አይደለም። ዓለም ይወቀኛ አይሉም። ቅዱሳን የሚታወቁበት ጊዜ ስላለ እግዚአብሔር የሚገልጽበት ጊዜ ሲደርስ ራሱ እግዚአብሔር መልአክ አምጥቶ ያናግርላቸዋል፣ ነቢይ አስነስቶ ያናግርላቸዋል እንጂ ይህን ግለጠኝ ስለማይሉ ሥላሴ ምስጢሩን ገለጡት። አንተ አትበላ አትጠጣ፣ ይህን ጥንካሬ ወዴት አገኘው አላቸው። የት ታውቁኛላችሁ? እንደ ናትናኤል ልክ ዮሐንስ ወንጌል ምዕራፍ 1 ላይ ናትናኤል ናሁ እስራኤላዊ መጣ፣ ገና ዛሬ ክዳት የሌለው መጣ ሲለው ምንድን ነው ባይቴ ታምረኒ ወዴት ታውቀኛለህ ብሎ ነበረ ናትናኤል። እግዚአብሔር መድኃኔዓለም አንተ እስራኤላዊ ነህ፣ ቂም የለህም፣ ንጹሕ ነህ፣ መጣህ ሲለው ወዴት ታውቀኛለህ ብሎ ነበር። እሳቸውም እንደዚህ የት ታውቁኛላችሁ ሲሉ እናውቃለን እንጂ ና ወደዚህ ቀረብ
ብርሃን አመጡና ጎናጸፏቸው። ምስጢሩን ገለጹላቸው። ስላሴዎች እኛ ነን አሏቸው። ምስጢሩ አጭር። ከዚያ በኋላ ዝቋላ ወጥተው ቆዩ። 7 ወር ከ5 ቀን ቆዩ። ያን ባህር ባረኩ። 100 ዓመት ጸለዩበት። አጋንንት ያሰቃዩአቸው ነበርና በዛሬው ዕለት አጋንንትን ድል እንዲያደርጉ እንዲቀጠቅጡ መባረክ ተሰጥቷቸው አጋንንትን ልም አድርገው ያጠፉበት ቀን ነው ዛሬ። የቃል ኪዳን በዓል ነው። አብ በዘባኑ፣ ወልድ በዘባኑ፣ መንፈስ ቅዱስ በዘባኑ ሰለስተ ገጻተ ርየ በኃይሉ አዋከየ ስኑ ይለዋል። አብን በጀርባው፣ ወልድን በጀርባው፣ መንፈስ ቅዱስን በጀርባው አዘለ ገብረ መንፈስ ቅዱስ። ሰለስተ ገጻተ ርየ በዓይኑ፣ 3ቱ ሥላሴን በዓይኑ አየ። አዋከየ ስኑ ሥላሴን በተሸከሙ ጊዜ ይህ ፊታቸው እንደ ፀሐይ አብርቶ ነበርና ፊታቸው አበራ ይላል። ማን ተፈጸመ? ቃሌን የጠበቀ እመቦዛ አቀበ ቃሌ ግብረ ዘአነ ገብር። ማን ነው? እኔ ቃሌን የጠበቀ አነ ወአብ እመቦዛ አቀበ ቃሌን የጠበቀ ሰው ቢኖር አነ ወአብ ወመንፈስ ቅዱስ መጽሐፍ ቢሆን ገብር ምዕራፍ ውስጤቱ አብ እኔ መንፈስ ቅዱስ መጥተን እናድርበታለን፣ ማረፊያ እናደርገዋለን ያለው የወንጌሉ ቃል ተፈጸመላቸው። ይህን ይመስላል። ገብረ መንፈስ ቅዱስ ማለት የመንፈስ ቅዱስ ማደሪያ ማለት ነው። በረከታቸው ከሁላችን ጋር ይሁን። ሥላሴን አዝለው ተራራውን አወጧቸው። ቃል ኪዳን ሲሰጣቸው ደግሞ አጋንንትን እልም አድርገው ያጠፉበት ቃል ኪዳን መብረቅ ተሰጣቸው። ዛሬም አጋንንትን ያድክሙልን። አጋንንትን በሰዎች ልብ አድረው ሰውን የሚያስጨንቁትን የሚያስቸግሩትን አጋንንትን በጻድቁ አማላጅነት በኃይለ መስቀሉ ይቀጥቅጥ፣ ያጥፋ። አጋንንትን ያድክም፣ ኃይለ አጋንንትን ያድክማቸው። የጻድቁ በረከት ከሁላችን ጋር ይሁን። ገብረ መንፈስ ቅዱስ ማለት ይህ ነው። ለኢትዮጵያ ሕዝብ የጸለዩ ለኢትዮጵያ ሕዝብ ማርልኝ ብለው ራሳቸውን ዘግዝቀው የጸለዩ አባት ናቸው። ውለታቸው ብዙ ነው። ምግባቸው ምስጋና ነው። ምግባቸው ትንሽ አጉርሱን፣ ሲያፋችሁን ክፍት አድርጉት። ጸበል ጠጣቸዋል፣ ዳቦ በልታቸዋል። ይሄ በረከት ነው ላመነበት። ስብሐት ለአብ ብለው ተመገቡት። ለኛ መንፈሳዊ ምግባችን ነው አይደል? ይሄ ደግሞ ስጋዊ ምግባችን ነው። መካኖች ይህንን በልተው ጠጥተው ወልደዋል። ግን በጻድቁ አማላጅነት ነው። ወደ ሌላ እንዳትወስዱ። ማህበሩ የሐዋርያት የሰብዓ አርድእት የ36 ቅዱሳት አንስት የገብረ መንፈስ ቅዱስ ማህበር ነው። በዚህ ማህበር ጸሪቅ አለ፣ ጸበል አለ። ለጻድቁ ለአቡነ ገብረ መንፈስ ቅዱስ ተስለው ልጅ ወልደዋል። እዚህ በማህበሩ በጻድቁ ስም ነው፣ ግን በሌላ አይደለም። 2 እናቶች ልጅ ወልደዋል። አንዲቱ የዛሬ 2 ወር ልጇን አዝላ መጣ ጥላ ሰጥታለች። አይታቸዋታል። አንዲቱ ደግሞ ሀገባች 8 ዓመት ሆኗት አልወልድ ብላ ልጇን ዛሬም እዛት መጣ ይሆናል ልጇን ሰጥታለች። ስለዚህ ሁላችንም እንሳል። ያልወለዳችሁ መካኖች ካላችሁ ለገብረ መንፈስ ቅዱስ ይኸው ለኒ ጻድቅ ንገሯቸው። ያያቸዋቸው ነው ንገሯቸው። ስራም ያጣችሁ ካላችሁ ንገሯቸው። ቤትም የሌላችሁ ካላችሁ ንገሯቸው። ትዳርም እንዲሁ ሌላውም እንዲሁ ለቸገረው ነገር ሁሉ ለእሳቸው ንገሩ። እሳቸው ወደ ማን ያደርሳሉ? እዚያ ማዶ ማን አለች? ያች ማናት? ድንግል ማርያም እሷ ለማን ታደርሳለች? ከዚህ ወደዚህ ይሄዳል። ወደዚያም ወደ ድንግል ማርያም፣ ከድንግል ማርያም ወደ ሥላሴ ይላል። ጽላቱን ስትቀርጸው ይላል። ጽላቱ ሲቀረጽ የገብረ መንፈስ ቅዱስ ጽላት፣ የጻድቃን የሰማዕታት የመላእክት ጽላት፣ የሐዋርያት የነቢያት ጽላት ሲቀረጽ ይላል
የጻድቁ ከሆነ ጻድቁን ወገቡን አስታጥቀህ አንገቱን ወደ ድንግል ማርያም ቀና አድርገህ ቅረጸው። ድንግል ማርያምን ደግሞ አንገቷን ወደ ሥላሴ ቀና አድርገህ ቅረጻት። ጻድቁ ወደ ድንግል ማርያም፣ ድንግል ማርያም ወደ ሥላሴ ስለሚያማልዱ ስለሚያቀርቡ ይላልና ለእሳቸው ንገሩ። እሷ ለእሳቸው ለሥላሴ ትነግራለች። ሥላሴሳ ምን ያደርጋሉ? ልጅ ይሰጣሉ፣ ያስወልዳሉ። መጨረሻው የእግዚአብሔር ነው አይደል? አዎ። ቅዱሳን አቤቱታ ማቅረብ ስራቸው ነው፣ ማማለድ ስራቸው ነው። ድንግል ማርያም ማማለድ ስሯ ነው። ግን አካል ቀርጾ ልጅ እንዲወልዱ ማድረግ የማን ነው? ሥላሴ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ለዓለም ወለዓለመ ዓለም አሜን። ይቆየን። ገብረ መንፈስ ቅዱስ። ወስብሐት ለእግዚአብሔር። በመምህራችን ላይ አድሮ የመከረን ያስተማረን የአባቶቻችን አምላክ ክብር ምስጋና ለስም አጠራሩ ይሁን። ገብረ መንፈስ ቅዱስ በሚል ርዕስ ተነስተው የራቀውን አቅርበው የረቀቀውን አጉልተው ለእኛ በሚገባን መልኩ ሲያስተምሩን ሲመክሩን ቆይተዋል። የአገልግሎት ዘመናቸውን ያርዝምልን፣ ጸጋውን በረከቱን ያድልልን። አጠቃላይ ለእያንዳንዳችን የሚሰጡ 12 ስጦታዎች አሉ። የተዘረዘሯቸው የነበሩት